በዓለማችን ላይ አብዛኛውን ጊዜ ስለ ሴቶች ጥቃት ይወራል። ነገር ግን ሴቶች ወንዶችን እንደ አውሬ የሚያድኑባት፣ አፍነው የሚወስዱባትና አስደንጋጭ ጥቃት የሚፈጸምባት ከተማ አለች። ይህ ፊልም አይደለም፣ በምዕራብ አፍሪካዊቷ ሀገር ዚምባብዌ ውስጥ የሚፈጸም እውነተኛና አስደንጋጭ ክስተት እንጂ። የወንድ አዳኞች ፊሜል ስፐርም ሃንተር በመባል የሚታወቁ የሴቶች ቡድኖች ወንዶችን በጠራራ ፀሐይ እያፈኑ ጥቃት ይፈጽሙበታል። ክስተቱ የሚጀምረው ልክ እንደ ማንኛውም ተራ ቀን በአስፋልት ዳር ወይም ገለል ባለ መንገድ ላይ ብቻውን የሚጓዝ ወንድ 3 ወይም 4 ሴቶች ያሉበት ውድ መኪና ከጎኑ ይቆማል። ሴቶቹ እጅግ ማራኪ በመሆን አለባበስና በትህትና እባክህ መንገድ ጠፍቶብን ነው አቅጣጫ አሳየን ወይም ወደ ከተማ የምትሄድ ከሆነ እንጫን በማለት ይጠይቁታል። ወንዱ ምንም ጥርጣሬ ሳይገባው ወደ መኪናው ይገባል። መኪናው ጥቂት ሜትሮችን እንደተጓዘ ግን ጨዋታው ይቀየራል። የኋላው በር ተቆልፎ ወንዱን በመሃል ያደርጉታል። በቅጽበት በጦር መሳሪያ ወይም በሹል ቢላዋ በማስፈራራት እንዳይጮህ ያደርጉታል። ከዚህ በኋላ የሚሆነው ነገር ለማመን የሚከብድ ነው። እነዚህ ሴቶች ወንዱን ወስደው ከተማ ለቀው ወደ ሩቅ ጫካ ወይም ወደ ተደበቀ ምስጢራዊ ቤት ይወስዱታል። እዛም እንደደረሱ የት እንዳለ እንዳያውቅና የሴቶቹ ማንነት እንዳያስታውስ ይደረጋል። ምንም አይነት የመከላከል አቅም እንዳይኖረው በማድረግ ለቀናት እዛው ያቆዩታል። ይህ ሁሉ ግፍ የሚፈጸመው ግን ለወሲብ ፍላጎት ብቻ አይደለም። በጀርባው እጅግ ዘግናኝ የሆነ የንግድ ምስጢር አለ። እነዚህ የሴቶች ቡድኖች የሰው ዘር ስፐርም ሰብስበው ለንግድና ለጥንቆላ እንደሚጠቀሙበት ይነገራል። በተለይም የወንድ ዘር ፈሳሽ ለሀብትና ለንግድ መሳለጫ ይሆናል በሚል የተሳሳተ የጥንቆላ እምነት ምክንያት ወንዶቹ እንደ እንስሳት ተገደው ለቀናት ጥቃት ይደርስባቸዋል። ይህ ጥቃት ለዓመታት ሲፈጸም ቢቆይም ብዙዎች ሰለባዎች ግን እውነታውን ለመናገር ይፈራሉ። ለምን ዝም ይላሉ የሚል ጥያቄ የብዙዎች ነው። በማህበረሰባዊ ጫናና በውርደት ውስጥ ተደብቋል። በአብዛኛው የአፍሪካ ማህበረሰብ ውስጥ ወንድ ልጅ ጠንካራና ራሱ የሚከላከል ተደርጎ ነው የሚታሰበው። 3 ሴቶች አፈኑ ብሎ ለፖሊስ ወይም ለቤተሰብ መናገር እንደ ትልቅ ውርደት እና ወንድነትን ማጣት ተደርጎ ይወሰዳል። ብዙዎቹ ወንዶች ማን ያምነኛል ወይም ሰዎች ይስቁብኛል በሚል ፍርሃት በዝምታ መቃጠልን ይመርጣሉ። ከዚህ በተጨማሪ የዚምባብዌ ሕግ ለረጅም ጊዜ መድፈር የሚለው ትርጓሜ ሲሰጥ የነበረው ለሴቶች ብቻ ነበር። ፖሊሶች ወንድ ልጅ በሴት ተደፈረ የሚለው ሪፖርት ለመቀበል እና በቁም ነገር ለመመርመር ያላቸው ፍላጎት ዝቅተኛ ነበር። ይህ ወንጀለኞቹ ያለምንም ፍርሃት ስራቸውን እንዲቀጥሉ መንገድ ከፍቶላቸዋል። ጥቃት የደረሰባቸው ወንዶች ለረጅም ጊዜ ከሰው ይገለላሉ። ራሳቸውን እንደረከሱና ዋጋ እንደሌላቸው ይሰማቸዋል። ይህ ስነ ልቦና ጫና የደረሰባቸው ከአካላዊ ጥቃት በላይ ጠባሳው የጠለቀ ነው። ነገር ግን ዝምታው ሁልጊዜ አልቀጠለም። እንደ አውሮፓውያን አቆጣጠር በ2011 ዓ.ም እና በ2012 ዓ.ም አካባቢ የፖሊስ የምርመራ ቡድኖች 3 ሴቶችን በቁጥጥር ስር አዋሉ። በቤታቸው ውስጥ በቢሊዮን የሚቆጠሩ የወንድ ዘር የያዙ ኮንዶሞችና ለጥንቆላ የሚውሉ ቁሳቁሶች አገኙ። ይህ ዜና በቢቢሲ እና በሌሎች ትላልቅ ሚዲያዎች ሲሰራጭ ዓለም በድንጋጤ ተዋጠች። ይህ ክስተት በወንዶች ላይ የሚደርስ ጾታዊ ጥቃት እውነት መሆኑንና ትኩረት ሊሰጠው የሚገባ ትልቅ ደውል ሆኗል። ዛሬ ላይ የዚምባብዌ መንግስት ሕጉን በማሻሻል እና ለወንዶቹም ጥበቃ እንዲያገኙ በማድረግ ላይ ይገኛል። አስደንጋጭ እውነት የሚያሳየን ጥቃት ጾታ እንደማይለይ ነው። የዚምባብዌ ወንዶች ታሪክ ለሁላችንም ትልቅ ትምህርት ነው። ጥቃት የደረሰበት ማንኛውም ሰው ወንድም ይሁን ሴት ፍትህ የማግኘት መብት አለው። እናንተስ በዚህ ታሪክ ምን ተሰማችሁ? በማህበረሰቦቻችን ውስጥ ወንዶች ስለሚደርስባቸው ጥቃት በግልጽ መናገር ያለብን ይመስላችኋል? ኮመንት ላይ አጋሩ። እስከዚህ ሰዓት ስለተከታተላችሁ አመሰግናለሁ። ይህንን ቻናል ሰብስክራይብ በማድረግ ይህንን ቪዲዮ ደግሞ ላይክ በማድረግ ሰፖርት ልታደርጉን ትችላላችሁ።